የኢትዮጵያ የፖለቲካ ምህዳር ማዕበላዊና በከፍተኛ ፍጥነት ተለዋዋጭ በሆነ የታሪክ ምዕራፍ ውስጥ እየተጓዘ ይገኛል። ባለፉት ጥቂት ዓመታት ሀገሪቱ ካለፈችባቸው ከባድ የጦርነትና የሰላም ስምምነት ምዕራፎች ማግስት አሁን ድረስ ዘላቂ መረጋጋት ማግኘት አለመቻሉን የሚያሳዩ ማሳያዎች በየቀኑ እየጎሉ መጥተዋል። በአንድ በኩል በፌዴራል የፖለቲካ መድረክና በሕዝብ ተወካዮች ምክር ቤት ውስጥ የጎላ ድምፅ የነበራቸው ተስፋ የተጣለባቸው ተቃዋሚ ፖለቲከኞች ተስፋ ከመቁረጥ ወይም ስትራቴጂ ከመቀየር የመነጨ ከፖለቲካው ዓለም ራሳቸውን ማግለላቸው ይፋ እያደረጉ ነው። በሌላ በኩል ደግሞ ከጦርነት ማግስት ሰላምና መልሶ ግንባታ ይገኝባታል ተብላ በምትጠበቀው በትግራይ ክልል ውስጥ ያለው የፖለቲካ የወታደራዊ ኃይል ትንቅንቅ አዳዲስ ሰብአዊ ቀውሶችና የደህንነት ስጋቶችን እየወለደ ይገኛል። የቀውስ ከክልሉ አልፎ ወደ ዋና ከተማዋ አዲስ አበባ የሰብአዊ መብት ጥሰትና የጅምላ እስር ማዕበል ይዞ ሲመጣ በክልሉ ውስጥ ደግሞ የሃይማኖት ተቋማትና መሪዎችን ወደ ማጥቃት የተሸጋገረ አደገኛ መልክን ይዟል። ዛሬ በምናቀርብላችሁ መረጃችን እነዚህን ሶስት እርስ በርስ የተሳሰሩና ሀገራዊ አንድምታ ያላቸውን ኩነቶች በጥልቀት የምንመለከት ይሆናል። የመጀመሪያው የዶክተር ደሳለኝ ጫኔን ጉዳይ እንመለከታለን። የአማራ ብሔራዊ ንቅናቄ አብን በከፍተኛ አመራርነትና በፓርቲ መስራችነት የመሩት ባለፉት 5 ዓመታት ደግሞ በሕዝብ ተወካዮች ምክር ቤት የባህር ዳር ከተማ መራጮችን በመወከል በፓርላማ ውስጥ ጠንካራና ሞጋች ጥያቄዎችን በማንሳት የሚታወቁት ዶክተር ደሳለኝ ጫኔ ሐምሌ 1 ቀን 2018 ዓ.ም ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለላቸውን አስታውቀዋል። ዶክተር ደሳለኝ ጫኔ ወደ ንቁ የፓርቲ ፖለቲካ ከመግባታቸው በፊት በዩኒቨርሲቲ መምህርነትና አካዳሚክ ኃላፊነት ላይ በነበሩበት ወቅት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ሀገራዊ ትኩረት እንዲያገኝ የሲቪክ ማህበረሰብ በማደራጀትና አክቲቪዝምን በመምራት የ10 ዓመታት የህዝብ አገልግሎት ጉዞ እንደነበራቸው አስታውሰዋል። ባለፉት 5 ዓመታት ከ2014 እስከ 2018 ዓ.ም በነበረው የፓርላማ ቆይታቸው ግን ድምፅ ለሌላቸው ወገኖቼ እውነተኛ ድምፅ መሆን በመቻሌ የተሰማኝን ክብርና ኩራት የላቀ ነው ሲሉም ገልጸዋል። ዶክተር ደሳለኝ ጫኔ የፓርላማ ቆይታቸውን እጅግ አስቸጋሪና ፈታኝ ሲሉ ገልጸውታል። በተለይም ከ2 ዓመት ከመንፈቅ በፊት ለ45 ቀናት ያህል በእስር ላይ በቆዩበት ወቅት መራጮቻቸውንና የትግል አጋሮቻቸው የሰጧቸው ሞራልና ጸሎት በነጻ ህሊና የህዝብ አደራቸውን እንዲወጡ እንደረዳቸውም ጠቅሰዋል። በጣም ትኩረት የሚስበው የመግለጫቸው ክፍል ደግሞ በተጠናቀቀው የፓርላማ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ አብረን እንስራ በማለት ያቀረቡላቸውን ጥሪ ያሳዩቸውን አክብሮት በበጎ መመልከታቸው ነው። ከጉባኤው በኋላ በነበረ የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድ ለዶክተር ደሳለኝ እንደነገሯቸው ዶክተር ደሳለኝ በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኑሮ ገዢው ፓርቲ ብልጽግና በእሳቸው ላይ እጩ ላለማቅረብ ወስኑ እንደነበርና በፓርላማው የሚያነሷቸው ሀሳቦች ጠቃሚ በመሆናቸው እንዲቀጥሉ ፍላጎት እንደነበራቸው ገልጸውላቸዋል። የገዢው ፓርቲ ፍላጎትና ጥሪ ቢኖርም ዶክተር ደሳለኝ ጫኔ ወደኋላ ላለመመለስና ከፖለቲካው ዓለም ሙሉ በሙሉ ለመውጣት ወስነዋል። ለዚህም ያቀረቧቸው ምክንያቶች ካሁን በኋላ ትኩረታቸውን አዳዲስ የፈጠራ የስራ ወጥኖች ላይ በማድረግ በኢኮኖሚው ዘርፍ መሳተፍ፣ በአካዳሚክስና በሙያቸው ሀገርን ማገልገል፣ ባለፉት 10 ዓመታት በፖለቲካው ትግል ምክንያት የከፈሉትን መስዋዕትነት በማረፍ ለቤተሰቦቻቸው በቂ ትኩረት መስጠት፣ ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ የአባልነትም ሆነ በደጋፊነት እንደማይሳተፉ ቢገልጹም የአማራን ሕዝብ አንድነትና የዜጎችን ኑሮ የሚያሻሽሉ ሀገራዊና ማህበራዊ ጉዳዮች ላይ በሙያቸው እንደሚደግፉም አረጋግጠዋል። የዶክተር ደሳለኝ ጫኔ ከፖለቲካ መውጣት በኢትዮጵያ የተቃውሞ ፖለቲካ ውስጥ ያለውን ስር የሰደደ ቀውስ ያሳያል።
ጠንካራና ተሰሚነት ያላቸው ተቃዋሚ መሪዎች ከፓርላማና ከፖለቲካ ፓርቲ ሲወጡ በምክር ቤት ውስጥ የሀሳብ ብዙሃነትን ያጠባል። ይህ ክስተት የፖለቲካ ፓርቲ ምህዳር ሰላማዊ ሰዎችና ምሁራንን የመሸከም አቅሙ እየጠበበ መምጣቱንና ፖለቲከኞች በሰላማዊ ትግል ውስጥ ለውጥ ማምጣት ይቻላል የሚለውን እምነት እያጡ መምጣታቸውን ሊጠቁምም ይችላል። ወደ ቀጣይ ጉዳያችን ስናመራ በትግራይ ክልል ውስጥ ከጦርነቱ ማቆም በኋላ ሰላምና መረጋጋት ይሰፍናል ተብሎ ቢጠበቅም አሁን በክልል ውስጥ እየተካሄደ ያለው መጠነ ሰፊ የግዳጅ ወታደራዊ ቅስቀሳና አፈሳ አዲስ ማህበራዊ ቀውስ ፈጥሯል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ ባደረጉት ንግግር ይህንን ክስተት በግልጽ አጋልጠዋል። አቶ ጌታቸው እንደገለጹት ይህ የግዳጅ ውትድርና ወጣቶችን እያስገደደ በመሆኑ በርካታ የትግራይ ተወላጆች ህይወታቸውን ለማዳን ወደ አዲስ አበባ እየሸሹ ነው። ለኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው ተፈናቃይ ነው፣ ስራ ፍለጋ አይደለም የመጣው እዚህ በማለትም በክልሉ ያለው ወታደራዊ ጫና ዜጎችን አገር አልባና ስደተኛ ያደረጋቸው መሆኑንም ገልጸዋል። ይህ ከክልላቸው የሸሹ ወጣቶችና ዜጎች አዲስ አበባ ሲገቡም የተረጋጋ ህይወት አልገጠማቸውም። ይልቁንም በዋና ከተማዋ የጸጥታ መዋቅሮች ጥርጣሬና እንግልት እየደረሰባቸው ይገኛል። አቶ ጌታቸው ረዳ እንደገለጹት በአንድ ወቅት በለሚ ኩራ ክፍለ ከተማ ውስጥ ብቻ በአንድ ምሽት 300 የሚጠጉ የትግራይ ተወላጆች በጅምላ ታስረውም ነበር። ከተያዙ 300 ሰዎች መካከል በትክክል በወንጀል ተጠርጥረው ፍርድ ቤት እንዲቀርቡ የተደረጉት 9 ሰዎች ብቻ ናቸው። የቀሩት 291 ሰዎች ምንም አይነት ወንጀል የሌለባቸው ነገር ግን መኖሪያ ቤትና መጠለያ ስለሌላቸው በአንድ ጠባብ ቤት ውስጥ ተጠቃለው በመኖራቸው ብቻ በጅምላ የታሰሩ ንጹሃን ተፈናቃዮች ነበሩ። አቶ ጌታቸው ረዳ ከፌዴራልና ከአዲስ አበባ ፖሊስ ከፍተኛ አመራሮች ጋር ባደረጉት ውይይት ያለአግባብ የታሰሩትን ሰዎች በአጭር ጊዜ ውስጥ ማስፈታት መቻሉን እንደ መልካም ጅምርም ጠቅሰዋል። ይሁን እንጂ በአዲስ አበባ ከተማ ውስጥ አሁንም ድረስ በትግራይ ተወላጆች ላይ የሚደረገው ጥርጣሬና የጅምላ እስር አዝማሚያ ሙሉ በሙሉ አለመቆሙንና ይህም በዜጎች ላይ ከባድ የስነ ልቦናና የደህንነት ስጋት እየፈጠረ መሆኑንም አመላክተዋል። ይህ ክስተት የፌዴራል ስርዓቱንና የክልሎችን ግንኙነት ምን ያህል በውጥረት ውስጥ እንዳለ የሚያሳይ ነው። በትግራይ ክልል ውስጥ የትጥቅ መፍታትና የሰላም ስምምነቱ ሂደት ሙሉ በሙሉ መሬት አለመርገጡን ይልቁንም አሁንም ድረስ ኃይል የመሰብሰቡና የማስገደድ ስራ መኖሩን ይጠቁማል። በሌላ በኩል በአዲስ አበባ ከተማ ውስጥ የሚታዩ የጅምላ እስር የጸጥታ አካላት ከተጠያቂነት ይልቅ በጅምላ ጥርጣሬ ላይ ተመስርተው የሚሰሩ መሆናቸውና ይህም የዜጎችን የመዘዋወርና በሰላም የመኖር መብት የሚጥስ መሆኑን ያሳያል። በተያያዘም በትግራይ ክልል ውስጥ ያለው የፖለቲካ ምስቅልቅልና አለመረጋጋት አሁን ደግሞ የሃይማኖት ተቋማትና ከፍተኛ የሃይማኖት መሪዎችን ወደ ማጥቃት የተሸጋገረ እጅግ አደገኛ መልክን ይዟል። ራሱን መንበረ ሰላማ ብሎ የሰየመውና በትግራይ ክልል የሚገኙ አብያተ ክርስቲያናትን የሚያስተዳድረው የጳጳሳት ስብስብ በክልሉ እየተካሄደ ያለውን የህዝባዊ ወያኔ ሓርነት ትግራይ ህወሓት የግዳጅ ወታደራዊ አፈሳና የህልውና መመከት ጦርነት ጥሪን በይፋ አንደግፍም ማለታቸው ይታወቃል። ጳጳሳቱ ህዝባችን በጦርነት አልቋል፣ አሁን የሚፈልገው ሰላምና መልሶ ማቋቋም እንጂ ተጨማሪ ጦርነትና የልጆቻችንን መታፈስ አይደለም የሚል ጠንካራ አቋም በመያዛቸው ከሰሞኑ በክልሉ በሚገኙ የሚዲያ አውታሮችና የፖለቲካ ካድሬዎች ከፍተኛ የስም ማጥፋትና የማስፈራሪያ ዘመቻ ተከፍቶባቸው ሰንብቷል። ይህ የስም ማጥፋት ዘመቻ ከትላንት በስቲያ ሌሊት ላይ በአክሱም ከተማ ወደ ቀጥተኛ የኃይል እርምጃና የግድያ ሙከራ ተሸጋግሯል። የግዳጅ ወታደራዊ አፈሳውን የተቃወሙት ጳጳሳት ባሉበት መኖሪያ ቤት ላይ በማነጣጠር ባልታወቁ የታጠቁ ኃይሎች ከፍተኛ ተኩስ ተከፍቶባቸዋል። ራሱን መንበረ ሰላማ ብሎ የሚጠራው የአባቶች ስብስብና ለጉዳዩ ቅርብ የሆኑ ምንጮች የግድያ ሙከራ መደረጉን በይፋ አረጋግጠዋል። ምንም እንኳን በሰዎቹ ላይ የደረሰው አካላዊ ጉዳት ዝርዝር መረጃ አሁን ላይ ማግኘት ባይቻልም ድርጊቱ የተፈጸመው ጳጳሳቱ የጦርነት ቅስቀሳውን ባለመደገፋቸው ምክንያት የበቀል እርምጃ ለመውሰድ የታለመ እንደነበርም ተገልጿል። የፖለቲካና የወታደራዊ ኃይሎች ፍላጎት የሃይማኖት ተቋማትና መሪዎችን በኃይል ለማንበርከክ መሞከሩ የትግራይን የውስጥ አስተዳደር መበላሸትና የሕግ የበላይነት መጥፋትን በግልጽ ያሳያል። የሃይማኖት አባቶች ሰላምን
በመስበካቸው ብቻ የግድያ ሙከራ የሚፈጸምባቸው ከሆነ በክልል ውስጥ ያለውን የተለያየ ሀሳብ የማስተናገድ ምህዳር ሙሉ በሙሉ ወደ መዘጋቱ ያመራዋል። ይህ ደግሞ በህዝቡና በክልሉ መሪዎች መካከል ያለውን መተማመን ይበልጥ እያሻከረው ይመጣል። እነዚህ የተለያዩ መረጃዎች የዶክተር ደሳለኝ ጫኔ ከፖለቲካ መውጣት፣ በአዲስ አበባ የትግራይ ተፈናቃዮች መታሰርና በአክሱም በጳጳሳት ላይ የተደረገው የግድያ ሙከራ በየገጽታቸው የተለያዩ ቢመስሉም በአገሪቱ አጠቃላይ የፖለቲካና የደህንነት ቀውስ ውስጥ እርስ በርሳቸው የተሳሰሩ ናቸው። ዶክተር ደሳለኝ ጫኔ ከፓርላማ መውጣታቸውና በትግራይ ጳጳሳት ላይ የተፈጸመው ጥቃት አንድ የሚያመሳስላቸው ነገር አለ። ሁለቱም ሰላማዊ በሆነ መንገድ በሀሳብና በህግ አግባብ ለመስራት የሚፈልጉ አካላት ፖለቲከኞችም ሆኑ የሃይማኖት አባቶች አሁን ባለው የኃይልና የግርግር ፖለቲካ ውስጥ ቦታ ማጣታቸውን ያሳያል። ይህ መካከለኛና ሰላማዊ ድምጾችን እንዲያጠፉና ምህዳሩ በጽንፈኛ ኃይሎች ብቻ እንዲያዝ በርም ይከፍታል። በትግራይ ያለው የግዳጅ ውትድርናና በአክሱም የደረሰው ጥቃት የሚያሳየው የፕሪቶሪያው የሰላም ስምምነት የጦር መሳሪያ ድምጽን በይፋ ቢያስቆምም በክልል ውስጥ ግን አሁንም ድረስ ወታደራዊ የመገንባትና የውስጥ ልዩነቶችን በኃይል የመጨፍለቅ አዝማሚያ መኖሩን ነው። ይህ ደግሞ አዳዲስ ስደተኞችንና ሰብአዊ ቀውሶችን ወደ መላ አገሪቱ መርጨቱን ቀጥሏል። እነዚህ ሁሉ ቀውሶች የሚያመላክቱት ኢትዮጵያ አሁን ያለችበትን ውስብስብ ችግር ለመፍታት በጠመንጃ ኃይል ወይም በጅምላ እስር ላይ የተመሰረተ መፍትሄ እንደማይሰራ ነው። ይልቁንም ዶክተር ደሳለኝ ጫኔ በመግለጫቸው መጨረሻ ላይ እንዳሰመሩበት ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትና እርቅ ትኩረት መስጠትና የዜጎችን ሰብአዊ መብት ማክበር ብቸኛውና የመጨረሻው የህልውና መንገድ መሆኑን ነው። ለዛሬ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ